زاري يسراق أنه فليتسابق المتسابقون يمشكل أدمو سوج يمشكل أدمو بوتانو وطاتنت باور قلبت على يتلاقينت حرام نجر مسرات فلقال بقاجم بقرام يتلاقينت وانجلوج يمتوبتال يعني الله سبحانه وتعالى كالله يقياما كان يغنانيال لنا الله ይሄንን ነገር ከሰራው الله ይቆጣኛል ብሎ ወደ አላህ ተመልሶ አላህ ያዘዘው ነገር በዲን ያሳለፈ የሆነው ወጣት الله سبحانه وتعالى وذكر فإن الذكرى تنفع وذكر إن نفعت الذكرى سيذكر من يخشى الآية تنش زاري ما استوسم يفلقوا الله سبحانه وتعالى في تلفيتاችን ትልቅ የሆነ ጉዞ አለ የዛኛው ቀን يوم يفر المرء من أخيه وأمه وأبيه وصاحبته وبنيه عند سوك ودمو النات كالجوج النات أبات كالجوج يمشبت كان على إلى الله سبحانه وتعالى يان كان نبياتوج رسلوج الأغنياء والفقراء والرجال والنساء ሁሉም ፍጥረታቱ በአንድ ሜዳ በቆመበት ቀን ፀሐዩ ሲንዝር ልክ ቀርባ حتى الرسل والأنبياء نفسي 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 በሚሉበት ቀን ነብዩ አለይሂ ሰላቱ ወሰላም ሰባት አይነት ሰዎችን አላህ ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም እነዚህ ሰባት አይነት ሰዎች እነማን ናቸው የሚለውን ትንሽ ለመናገር ይሞክራለሁ ማለት ነው እና አቢ ሁረይራ ረዲየላሁ ዐንሁ በዘገበው ሐዲስ ነብዩ አለይሂ ሰላቱ ወሰላም سبعة يظلهم الله في ظله يوم لا ظل إلا ظله ሰባት አይነት ሰዎችን አላህ Subhanahu Wa Ta'ala የቂያማ ቀን ጥላ የሚባል ነገር በሌለበት ጊዜ ፀሐዩ ሲንዝር ልክ ቀርባ أنس بن مالك بزقبوا حديث لها 70,000 زمام مع كل زمام 70,000 ملك يجرونها لجهنم 70,000 لقاما آل ليانداد لقاما بيانداد لقاما دمو 70,000 ملايكة آل يقول تتواتال ملايكة وشمالنا يزنيون كان يميتك من زاري اليوم عمل ولا حساب وغدا حساب ولا عمل زاري يسراق أنه فليتسابق المتسابقون يمشكل أدمو سوج يمشكل أدمو بوتانو سلزي زاري يمن سرابت ملكام سرا سرطان نغا دمو من دول يمن ناغن يبت كنو يان كان يكياما كان رسولوج نفسي نفسي بميلوبت كان ሰባት አይነት ሰዎችን አላህ ከአርሽ ጥላ ስር ያደርጋል ካሉት አንደኛ الامام العادل ፊታዊ የሆነ መሪ الذي يحكم بكتاب الله عز وجل بالله سبحانه وتعالى قال የሚፈርድ የሆነ የሚወስን የሆነ ولو على انفسكم الى بالقران በራሳችሁ ላይ ቢሆን حقٌ يمناجر حقٌ يمفرد يهونا مري يهونون سو الله يكياما كان كعرش تلاسر يادرقال قالوا نبي عليه الصلاة والسلام من غير زيادة ولا نقصان سنة شوما مري الناس سنة كمتا من بديل لا يتماري يمبان نجر سيتمر سيكنس بتذكر يمفرد يهونون مريون الله سبحانه وتعالى يكياما كان كعرش تلاسر يادرقال قالوا نبي عليه الصلاة والسلام ሁለተኛው وشاب نشأ في عبادة الله عز وجل ከልጅነት ጀምሮ
በእስልምና በዲን الاسلامنا الله ባዘዘው ነገር ያደገ في تربيه الاسلام نبي عليه الصلاه والسلام اغتنم خمسا قبل خمس አምስት ነገራቶችን ተጠቀሙበት አምስት ነገራቶች ከመምጣት በፊት አሉና ከአምስቱ አንደኛ شبابك قبل حرمك በወጣትነት ያለውን ፓወርን ለዲን الاسلامنا ተጠቀም ለአኺራ መልካም ስራ በመስራት በመሽቀዳደም አሳልፍ በሐራም ቦታ አታሳልፍ ወጣትነት ፓወር ጉልበት አለ የተለያየ ሐራም ነገር መስራት ይፈልጋል በቀኝም በግራም የተለያየ ወንጀሎች ይመጡበታል ያኔ አላህ Subhanahu Wa Ta'ala ከአላህ የቂያማ ቀን ይገናኛል ይልና አላህ ይሄንን ነገር ከሰራው አላህ ይቆጣኛል ብሎ ወደ አላህ ተመልሶ አላህ ያዘዘው ነገር በዲን ያሳለፈ የሆነውን ወጣት አላህ የቂያማውን ቀን ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም وانما خص الشاب لكونه يغلب الشهوه وملازمته للعباده يدل على تقواه ወጣትነት ወደ ስሜት መከተል ወደ ሐራም ቦታ ያነሳሰዋል ያስ ወጣት የሆነ ሰው ወጣት የሆነ ሴት ልጅ ሐራም ነገርን ትታ ወደ ዲን ወደ ቁርአን ወደ ሐዲስ የተመለሰች ነፍሷን አሸንፋ አላህ የቂያማ ቀን ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ለሰሃቦች استحيوا من الله حق الاستحياء ለአላህ Subhanahu Wa Ta'ala የሚገባውን የሆነው መፍራት ሀያ አድርጉ ሲሉ ሰሃቦች እና ነስተህይ ወልሐምዱሊላህ አልሐምዱሊላህ እኛው እኮ ሀያ እናደርጋለን አሉ ነብዩ አለይሂ ሰላቱ ወሰላም ምን አሉ አይደለም ይሄ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም ولكن حقيقة الاستحياء مالت أن تحفظ الرأس وما وعى ጭንቅላትን ልንጠብቅ ነው በጭንቅላት ከአላህ ውጭ ለሆነው አካል ጎንበስ ለትል ነው ጭንቅላትም አካቶ ያዘውን ነገር በአይን ሐራም ነገር እንዳታይ አላህ የቂያማ ቀን ይጠይቀናል በምላስ ሐራም ነገር አትናገር በጆሮ ሐራም ነገር ለተሰማው አሉ ነብዩ አለይሂ ሰላቱ ወሰላም ትክክለኛ ሐያ የሚባለው ይሄንን ነው ጭንቅላት ያዘውን ነገር ሙሉ ለሙሉ መጠበቅ ማለት ነው በአይን ቁርአን ማየት አላህ የፈቀደውን ነገር ማየት ሐራም ነገር መራቅ መተው በጆሮ ደግሞ አላህ Subhanahu Wa Ta'ala ያዘዘውን ነገር መስማት ዘፈን ሐራም ነገር አለመስማት ስለዚህ ይሄ ነው ትክክለኛ ሐያ ማለት وأن تحفظ البطن وما وعى ሆዱን ደግሞ ልንጠብቅ ነው ከሆዱም ጋር ትስስርነት ያለው ነገር ሐራም ነገር ለትበላ ነው ወደ ሐራም ቦታ ለትሄድ ነው በእግር በእጅ ሐራም ነገር ለትይዝ ነው አሉ ነብዩ አለይሂ ሰላቱ ወሰላም ትክክለኛ ሐያ ማለት ይሄ ነው አሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ወጣትነትን ያን ኃይሉን በዲን الاسلامنا ዲን الاسلامنا በማገልገል ያሳለፈው ወጣት የሆነ ወንድ ወይንም ወጣት የሆነች ሴት ልጅ አላህ Subhanahu Wa Ta'ala የቂያማ ቀን ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም ለሙዓዝ يا معاذ هل تدري ما حق الله على العبيد وما حق الله على العبيد وما حق العباد على الله احفظ الله بلو ወጣቶችን በየቦታ ነብዩ አለይሂ ሰላቱ ወሰላም መክሯል ያ አላህ ሐቅ በባሪያ ላይ ያለው ታቃለህ የባሪያው ሐቅ ደግሞ በአላህ ላይ ያለው ታቃለህ ወይ አሉ ነብዩ አለይሂ ሰላቱ ወሰላም ለሙዓዝ ኢብኑ ጀበል الله ورسوله اعلم الله ان يا الله መልእክተኛ ይወቁኝ አላቅም አላቸው ለነብዩ አለይሂ ሰላቱ ወሰላም ያ አላህ ሐቅ በባሪያው ላይ ያለው أن تعبدوا ولا تشركوا به شيئا الله ብቸኛ አድርገህ ልትገዛ ነው ኢባዳ በሚታደርግበት ጊዜ ሽርክ የሚባል ነገር ለጨምር ነው لوجه الله لابتغاء مرضات الله بلا لتسرى ነው አሉ ነብዩ አለይሂ ሰላቱ ወሰላም የባሪያዎች ሐቅ በአላህ ላይ ያለው አላህ ብቸኛ አድርጎ የሚገዙ የሚያመልኩ ሰዎችን አላህ Subhanahu Wa Ta'ala ለይቀጣቸው ነው አሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ሁለተኛው وشاب نشأ في عبادة الله عز وجل بدين الإسلامنا يادقا يتلاعينة حرام نقر بما يسر قرآن بما حفظ حديثوچن بما حفظ وده مسجد بمشكل عالم لبنا تبات ملكام سرا بمسرات
በአጠቃላይ ለሰው ልጅ ለፍጥረታት በሙሉ በዛኛው ባለው ጉልበት መልካም ስራ በመስራት የሚሽቀዳደም የሆነ ወጣትን ልጅ አላህ Subhanahu Wa Ta'ala ከአርሽ ጥላ ስር ያድርጋል አሉ ነብዩ አለይሂ ሰላቱ ወሰላም። አብዱላህ ኢብኑ መስዑድ በዘገበው ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ? لا تزول قدما ابن آدم يوم القيامة حتى يسأل عن خمس የቂያማ ቀን የሰው ልጅ ከቆመበት ቦታ እንቅስቃሴ የሚባል ነገር ምንም ነገር አይደረግም። አምስት ነገራቶችን አላህ Subhanahu Wa Ta'ala ሳይጠይቃሉ ነብዩ አለይሂ ሰላቱ ወሰላም። አንደኛ አልዑምሪሂ ፊማ አፍና እድሜውን በምንድነው ያሳለፈው? በማላ ያዕኒ ነው? በመልካም ነገር ነው ያሳለፈው? በወንጀል ነው ያሳለፈው ወይ በጥሩ ነገር ነው ተብሎ ይጠየቃል። ሁለተኛው መሐለ ሻሂድም ይሄ ነው ለቦታ የተፈልገው ወዐን ሸባቢሂ ፊማ አብላ ወጣትነት የነበረውን ኃይሉን ጉልበቱን በምንድነው የተጠቀመው? በምንድነው ያሳለፈው ተብሎ ይጠየቃል። ወዐማሊሂ ሚን አይነ እክተሰባ ገንዘብ እስከየት ነው ያመጣው? ከሐራም ነው ወይስ ከሐላል ነው? ወፊማ አንፈቀ ካመጣስ በኋላ ወጪ ያደረገው ለሐላል ነው ወይስ ለሐራም ነው? አምስተኛው ወማዛ አሚለ ፊማ ዓሊም ባወቀው ነገር በተማረው ነገር ተግብሯል አልተገበረም? ተጠቅሞበታል ወይስ አልተጠቀመም ተብሎ ይጠየቃል ማለት ነው። ዓሊሙን ቢዕልሚሂ ለም ያዕመለና ሙዓዘቡን ቀብለ ዑባድ ልወተን ይላሉ ገጣሚ። እውቀት ኖሮ ተግባር ያልሰራ እነዛ ጣዖት የሚያመልኩ ሰዎች ሳይቀጡ በፊት ቅድሚያ የሚቀጣው ይሄ ነው። ዒልም አለው ማዕ ዒልሚሂ እያወቀ መስራትን ትቷል፣ ወንጀሉ ከባድ ነው ማለት ነው። ስለዚህ አምስተኛው አላህ Subhanahu Wa Ta'ala በሰጠው እውቀት ምን ተጠቀመበት ተብሎ ይጠየቃል ማለት ነው። رواه الترمذي وصححه الألباني في الصحيح። ሶስተኛው ورجل قلبه في المساجد قلبه معلق في المساجد ወንድ ነው አንድ ሰው ነው ልቡ በመስጂድ የሚንጠለጠል የመስጂድን የሚወድ ከዚህ በፊት አሳልፈናል። ለመስጂድ አዳብ አለ። ወደ መስጂድ ሲመጣ አንድ ሰው ዒባዳ አደርጋለሁ ይሰግዳለሁ ወንጀል ይሰርዝልኛል ብሎ ነው የሚመጣው። እዚህ መጥቶ የሰውን የአማኞችን ቀልብ ሰብሮ የሚሄድ ከሆነ ወንጀል ተሸክሞ ነው የሚሄደው። አጠገብ ሰው ሲሰግድ የተለያየ ስልክ ከፍቶ የሚረብሽና የሚጮህ ከሆነ ካዲሞች ስነ ስርዓት ያዙ፣ ተው አላህን ፍሩ፣ ሰላት ስግዱ ሲባል መጥፎ ነገር የምናገሩ ከሆነ ከባድ ነው። ጥንቃቄ ልናደርግ ይገባል። ለመስጂድ አዳብ አለ። መስጂድ ማለት የአላህ ቤት ነው። መስጂድ ማለት በአላህ መሬት ከቦታ ሁሉ ምርጥ ቦታ ማለት መስጂድ ነው አሉ ነብዩ አለይሂ ሰላቱ ወሰላም። في بيوتنا أذن الله بلو اللهم قلصال بالله بيتنا يا الله سم لوسع كف اللي ترقبتنا منجي يتلاقينا حميت وشت ما مات ليون يسلال حرام نجر مات ليون يسلال حرام نجر من نجر ليون يسلال لزي نجر على اللي يتدرجوا تريكاك لنا درج الجبال معنا وجا مسجد سلمتا صلاة مسجد كإمام كوالا كالشان دمو يمي سجد سو تشويش ما درج سهون موتات وينم دمو تجيزن قرآن مقرات ነው። በዚህ ወር የተጠቀምነው ወደፊት የሚመጣው ወር ረመዳንን የሚቀጥለው ረመዳን ልንደርስ እንችላለን ልንጠቀም ይገባል ማለት ነው። ስለዚህ ሙዓለቁን ፊል መሳጂድ መስጂድን የሚወድ የሆነ መስጂድን የሚኻድም ሐጃዎችን ፈጽሞ ወደ መስጂድ የሚመጣ ለመስጂድ የሆነ ነገር ሲባል አወለ ሰፍ የሚቆም የሚሽቀዳደም የሆነ አሉ ነብዩ አለይሂ ሰላቱ ወሰላም። أبي هريرة بزقبوا حديث نبي عليه الصلاة والسلام من ألا أدلكم على ما يمحو الله به الخطايا ويرفع به الدرجات يسراجو وانجد اندي السرز يميا درق لنقراجو ويقالو نبي عليه الصلاة والسلام ويرفع به الدرجات درجات دمو كف انديل في الجنة بجنة ينانت درجات كف انديون يميا درق لنقراجو اندي قالو نبي عليه الصلاة والسلام قالوا بلى يا رسول الله أو نقرا يا من دنو بلو تيقو صحابوت قال إسباغ الوضوء على المكاره በቀዝቃዛ ሰዓት ነፍሲያ በሚጠላበት ሰዓት ውዱ በትክክል ማድረግ አሉ ነብዩ አለይሂ ሰላቱ ወሰላም። ወከثرة الخطى الى المساجد
ወደ መስጂድ እርምጃው ማብዛት መሽቀዳደም አሉ ነብዩ አለይሂ ሰላቱ ወሰለም ወንቲዛሩ الصلاه بعد الصلاه አንድን ሰላት ሰግዶ አንድን ሰላት መጠበቅ በዛ ቦታ ይህን ወንጀል እንዲሰረዝና ደረጃው ከፍ እንዲሆን ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ይሄን ከሚተገብሩ ሰዎች አላህ ያድርገን አራተኛው ወረጁላኒ ተሐባ ፊላሂ اجتمع عليه وتفرق عليه ሁለት ሰዎች ሲዋደዱ ለአላህ ብሎ ነው ሙስሊም ስለሆነ ብቻ ለአላህ ብሎ የሚዋደዱ ليس لغرض من الدنيا ለዱንያ ጥቅማ ጥቅም ነገር ሳይሆን ለአላህ ብሎ የሚዋደዱ የሆኑ ሰዎችን አላህ ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ነብዩም አለይሂ ሰላቱ ወሰለም በሌላ ሐዲስ አንድን ሰው የሚወድ ከሆነ ይንገረው ኢኒ ኡሂቡከ ፊላህ እኔ ለአላህ ብዬ እወዳለሁ ብሎ ይናገር አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ አንድን ሰው ሲወድ እኔ ለአላህ ብዬ ነው የሚወዳችሁ ማለት አለበት አማኝን ይወዳል ማለት ነው ስለዚህ ይሄ እርስ በርሳቸው ለአላህ ብሎ የሚዋደዱ ሰዎችን አላህ ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም አቢ ሁረይራ በዘገበው ሐዲስ ነብዩ አለይሂ ሰላቱ ወሰለም ምናል لا تدخلون الجنة جنة أتقبهم حتى تؤمنوا بالله اسكتامنوا درس ولا تؤمنوا حتى تحبوا بالله على مناجم اسكتوا واددوا درس لله بلاجم أولا أدلكم على شيء إذا فعلتموه تهاببتم عند النجر لنجراجو دي ያን ነገር ከፈጸማችሁ እርስ በርሳችሁ ትዋደዳላችሁ አሉና أفشوا السلام بينكم على من عرفتم ومن لم تعرفوا مسلم مهونن ካወቅ የኛ ሰፈር ነው ምን አይነት ነው አትበል السلام عليكم ورحمة الله وبركاته ማለትን አብዙ አሉ ነብዩ አለይሂ ሰላቱ ወሰለም አምስተኛው ورجل طلبته امرأة ذات منصب وجمال በጣም የዚህ ለሐራም ነገር የሚያነሳሳ የሆነ ቆንጆ የሆነ ሴት ልጅ ለሐራም ነገር ጠርታ ወይንም ደግሞ ለሐራም ነገር እሷም ተፈልጋ ኢኒ አኻፉላህ بين يدي الله امام الله كالله في تقومالو ነገር الله ይጠይቀኛል ብላ የፈረች የተወ የሆነው ወንድ አላህ Subhanahu Wa Ta'ala ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ይሄ ማል ገንዘብ የሚባለው ቆንጅና የሚባለው አንድ ሴት ልጅ በወንጀል እንድትወጡ ከሚያደርግ ነገር ነው ነገር ግን ያ ሁሉ ተመሻሽቶ አላህን ይፈራለው ያለው ወንድ ያለችው ሴት አላህ ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ስድስተኛው ورجل تصدق اخفى حتى لا تعلم شماله ما تنفق يمينه ቀኝ እጅ ሰደቃ ያደረገችውን ግራ እጅ እስከማታቅ ደብቆ ሰደቃ ያደረገውን ሰው አላህ Subhanahu Wa Ta'ala የቂያማ ቀን ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ሰደቃቱ ስሪ تطفئ غضب الرب በሚስጥር የሚተደረገው ሰደቃ የአላህ ቁጣ ትመልሳለች ይላሉ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ ይሄ ነው ማለት ነው المبالغه في الاخفاء والاسراء ይሄ ማለት ቀኝ እጅ ሰደቃ ያደረገችውን ግራ እጅ እስከማታቅ ድረስ ማለት በጣም ልክ የደረሰ ደብቆ ካደረገ በኋላ ዘንድሮ አደረኩ አምና አደረኩ አይልም ዝም ብሎ ደብቆ ነው የሚያደርገው ይሄንን ነገር ማለት ነው ሌላ ሰባተኛው ورجل ذكر الله خاليا ففاضت عيناه تدبقوا ለብቻ ሆኖ خاليا عن الناس ከሰዎች ጋር ሲኖር ሪያ ይውልኝ ይስሙልኝ ዑጅበ ነፍስ በራስ ላይ መገረም በራሱ መልካም ስራ በሰራው መደነቅ ስለሚመጣ ተደብቆ ዒባዳውን ያድርጎ በዛ ነገር አላህ Subhanahu Wa Ta'ala ያለቀሰውን ሰውየውን አላህ ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም ففاضت عيناه من خشية الله الله ፈርቶ ሰው የሆነ ነገር ሲቸገር ከሰው ፊት ለፊት ቆሞ ያለቅሳል الله እነዛ በኒ እስራኤሎች የተለያየ ኒዕማ ከሰጠዋል ثم قست قلوبهم من بعد ذلك فهي كالحجارة ይሄን ኒዕማ የተለያየ ኒዕማ ከሰጣው በኋላ ልቦቻቸው ደረቀ እንደ ከድንጋይ የባሰ ነው ይላል አላህ Subhanahu Wa Ta'ala አላህ ይጠብቃል ልብ ከደረቀ ከባድ ነው ማለት ነው ሰሃቦች ነብዩ አለይሂ ሰላቱ ወሰለም ቁርአን በሚነበብበት ጊዜ ሰሃቦች ያለቅሱ ነበር አልቃሻማ ነበሩ እኛስ እንዴት ነው የአላህ ኪታብ በሚነበብበት ሰዓት እናለቅሳለን ራሳችን ልንገመግም ይገባል ማለት ነው ففاضت عيناه يعني من خشية الله عز وجل من الوقوف بين يدي الله عز وجل كالله فيت لفيت يقومال ብሎ ያለቀሰውን ሰው አላህ Subhanahu Wa Ta'ala ከአርሽ ጥላ ስር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ عين بكت من خشية الله
ለአላህ ብላ ያለቀሰች ዛሬ ምን ያክል መልካም ስራ ሰራው፣ ምን ያክል ቁርአን ሐፈዝኩ፣ ምን ያክል ዛሬ መልካም ስራ ሰራው ብሎ ነፍሲያውን ሂሳብ አድርጎ ያለቀሰውን ሰው ኢሳት አትነካም ይላሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ እነዚህ ሰባት ነገራቶችን ከሚያደርጉ ሰዎች አላህ ያድርገን። የቂያማ ቀን ደግሞ ሰው ሁሉ ተጨንቆ እያንዳንዱ በሚጨነቅበት ጊዜ አላህ ከአርሽ ጥላ ከሚያደርጋቸው ከባሮች አላህ ያድርገን። ሰምቶም ከሚጣቀሙ ሰዎች አላህ ያድርገን። ሌላ ለማስታወስ ማስታወስ የሚፈልገው ሌላ ነገር ተጨማሪ ሰላት ላይ የምንመጣ የአላህ አማኞች ከወንድም ከሴትም فلنتقላህ عز وجل አላህን ልንፈራ ይገባል። በሴቶቹም በኩል ፈርድ ሰላት ሰግዶ ቁጭ ብሎ የተለያየ ስልክ የሚጎረጉሩ ሴቶች አሉ የተባለ ነው። መስገድ አልቻልንም፣ ዒባዳ ማድረግ አልቻልንም። ከወንዶቹም በኩል ከላይ ፎቅ እንደዚህ የሚሉ ሰዎች አሉ። አላህን ልንፈራ ይገባል። ምክንያቱም እዚህ የምንመጣው ለዒባዳ ነው። የሰው ቀልቡ በሰበርነው ቁጥር ሁሉ መልካም ስራ ሰርተን ሄደናል እንላለን እንጂ ወንጀል ተሸክመን ልንሄድ እንችላለንና ይሄ የአላህ ቤት ስለሆነ ጥንቃቄ ልናደርግ ይገባል። ሰምቶ ከሚጣቀሙት ሰዎች አላህ ያድርገን። እኔም በተናገርኩት እናንተም በሰማችሁት ተጠቃሚ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።